አንቺ ራስሽ ነሽ ምንድነው የሚጠቅመኝ ምናምን ብለሽ ጥያቄ ጠይቀሽ ነበር። እና ታዲያ እንዴ ምን አይ አሁን ለምሳሌ የሆነ እንደ እንቅልፍ እኮ ነው ብንንስል እንዴ ግራ የሚያጋቡ ብዙ ነገራቶች አሉ። ይቅርታ አድርጉልኝና እና ጥያቄ ስትጠይቅ ደግሞ ካፊር ይሉሃል። ሳትወድም ራሱ በግድ ያከፍሩሃል ማለት ነው። ሳትወድ በግድ ካፊር ትሆናለህ። ካፊር ማለት ለነሱ ወደ ሌላ እኔ እንደነበርኩበት የዛኔ እንደነበርኩበት አሁን እኔ ካፊር ነኝ በትክክል። ለምን በቃ መልሱን ይኸው ጠይቃለሁ። እንዳያችሁት ነው። አይመልሱልኝም። ወይ ሩጦ ይጠፋሉ ወይ ይሰድቡኛል። የሚሰድቡኝ ስድብ ደግሞ እንደው ለጆሮ ራሱ በጣም ማይስማማ አብሮ እንዳደገ ሰው እዚህ ላይ ነው የተያየ ነው። እንተዋወቅም ግን ጥያቄ ለመጠየቅ ስትሄድ እኮ አንድ ኡስታዝ ነኝ ያለ ሰው ሼክ ነኝ ቀርቻለሁ ካለ ማረግ አለው። በዛ ማረጉ ህዝብን ለማገልገል እስከሆነ ድረስ ጥያቄ ሲጠየቅ ለምን የሁዳዊ አትሆንም? የምትጠይቋ ጥያቄ የምትጠይቋ ሴት ወንድም ይሁን ሴት ሃይማኖትሽ ምንድነው? ለምንድን ነው የሚጠየቀው? ጥያቄ መልስ ካገኘ እኔ ወይ ወደ እስልምና ልመጣ ልችል ይሆናል አታካፍር እንኳን ብሆን ግን ሃይማኖትሽ ምንድን ነው? ያ በቃ የሆነ ካፍር ነሽ ቶሎ ብሎ ማለት ነው። ጀነት በእጃቸው ውስጥ ተመዝና የምትሰጥ የሚመስላቸው የእውነት እኔ ይቅርታ አድርጉልኝና የሆነ በቃ ሰማይ ቤት የራሳቸው የግላቸውና ማስገባትም ማስወጣትም የሚችሉ እነሱ ራሳቸውን አድርጎ ቁጭ ያሉ ብዙ ሰዎች አሉ። ትልልቅ ግን ጺማቸው ረጃጅም ሲታዩ በጣም ጥሩ ሰዎች የሚመስሉ ግን ምላሳቸው በጣም እኔ ይቅርታ አድርጉልኝና ሰውን ዝቅ ማድረግ የሚፈልጉ የእውነት እኔ አባቴን እናቴን ዝርግፍ አድርጎ ይሳደባሉ። የእውነት ጥያቄ ስለጠየቅኩ ብቻ እኔን ደግሞ ካፊር ነሽ አንቺ ካፊር ነሽ ሙናፊቅ ነሽ ይሉኛል ማለት ነው። ጥያቄ ስጠይቅ ለምን ባይዘው ማለት ነው። እንዳንቺ እኮ ጠይቆ የሚያውቅ የለም። አይተሽ ከሆነ ጥያቄ ፈትዋሬ ምናምን ጥያቄ ሲጠየቅ አይተሽ ከሆነ ኡስታዝ ጡቴን ጠብቶት ኡስታዝ እንዲያርጎት ነው እንጂ እንዲህ የቁርአን ጥያቄ ጠይቀው አያውቁም። አዲስ ጥያቄ መጣችባቸው። ምን መሰለ ወንድሜ አሁን ጥያቄ ስትጠይቅ እንደዚህ ይፈራራል ሰው። ጥያቄ አቶ አይደለም እኮ ጥያቄ አቶ ሳይሆን ፍርሃት አለ። ያው እንደምታውቁት ነው። እኔ ምንም የምለው ነገር የለም። ግን ሰው ይፈራራል ሰው። አሁን ለምሳሌ ይሄ በቀደም የጠየቅኩት ጥያቄ ሼር አድርገልኛል፣ አመሰግናለሁ በጣም። የጠየቅኩት ጥያቄ እንዴት ነው አላህ በነቢዩ ላይ ሰላዋትን የሚያወርደው ብዬ የጠየቅኩትን ጥያቄ በጣም ብዙ ሰው ጥያቄ አለው። እዚህ ጥያቄ ላይ በጣም ሰዎች ጥያቄ አላቸው። ግን መልሱን አይተሃል መልሱን እንዴት እንደተመለሰ አይደለም። ሰው እንዴት ለምን ይጠይቃልሽ? እንደዚህ አይነት ጥያቄ ጠይቀ መልስ ማታገኝ ከሆነ ነገ በሌላ ነገር የምትፈላለግ ከሆነ ለምን ይጠይቃል? እኔ ግን በቃ ፈጣሪን እኔ ጌታዬን ተቀብያለሁ፣ ክርስቶስን አምኜዋለሁ። ለምንድን ነው ያመንኩት? መልስ ጠይቄ ሼኮች ኡስታዞች ከተባሉ ሰዎች ማረግ ካላቸው ሰዎች ጥያቄ ጠይቄ መልስ ስላጣው እኔ ክርስቶስን ተቀብያለሁ። ህይወትን መንገድም እኔ ነኝ ብሏል። በቁርአን ላይ ደግሞ ህይወትንም መንገድንም ስጠን እያልኩ እየለመንኩ ነው የነበረው እንጂ ህይወትን መንገድም እኔ ነኝ አላለኝም ቁርአን። አልሐምዱሊላህ ረብል ዓለሚን አርራህማን ራሂም ማሊክ የውምዲን ሱረት አልፋቲሃ ትክክለኛው መንገድ ምራን ይላል። ትክክለኛው መንገድ ኢድነ ስራጠል ሙስተቂም ይላል ቁርአን ላይ። እንደዛ ስል ነው እንግዲህ እኔ በቀን 5 ጊዜ ሰግዳለሁ። 5ቱም ሰላቶች ረካዎች አሉት። ረካዎቹ ላይ መጀመሪያ የምቀራቸው አሁን ሱብሂ 2 ረካ አለው፣ እሱንም ሱናም አለው። አልሐምዱን ቀራለሁ። መጀመሪያ አልሐምዱን ቢያንስ ከ27 ጊዜ በላይ ቀራለሁ በቀን ገባ። ግን መንገድን ስጠኝ፣ ትክክለኛውን መንገድ ስጠኝ እያልኩ ነው የምለምነው። እዚህ ስመጣስ እኔ ህይወት ነኝ፣ እኔ መንገድ ነኝ፣ ያለ እኔ በስተቀር ወደ አብ የሚሄድ ማንም የለም እና እኔ ሲራጠል ሙስተቂም ጋር እኔ ምን አታገለኝ? እኔ አባት ምን አታገለኝ? እስኪ አዱንያ እንደሆነች 40 ዓመት 50 ዓመት 60 ነው የምትኖረው። ከዛ በላይ ማን ይኖራል? 1000 ዓመት የሚኖር ሰው አለ? ዘላለም ነዋሪ አንድ ክርስቶስ ብቻ። የእውነት እግዚአብሔር ይመስገን።
ያ እንደ ቴዎሎጂካል የሆነ ነገር ከተነሳ ቅድም ለምሳሌ አይታችኋል ባይዘይ ማለት ነው። ይህን ነገር በደንብ ታዘቡ ሰዎች፣ ክርስቲያኖችም ሙስሊሞችም ማለት ነው። ቅድም ኡስታዙን ስለ አላህ አንድነት ነበር የጠየቁት። አላህ በምኑ ነው አንድ? በስሙ አለ። አንድ ስም የለውም፣ 99 ስም ነው ያለው። አላህ በምኑ ነው አንድ? እሺ በስሙ 99 ነው። በምኑ ነው አንድ የሚል ጥያቄ ሳነሳ ባህሪው አለ። እሺ ባህሪውን ስናይ ደግሞ 99 ባህሪ ነው ያለው፣ አንድ ባህሪ የለውም። ኦኬ አላህ በምኑ ነው አንድ? ኦኬ ግዘፍ አካሉን ቆጥራችሁ ነው? ግዘፍ አካሉን ቆጥራችሁ ከሆነ እጁና እግሩ ተጋምዶ ነው አላህ አንድ የሆነው ማለት። ለምሳሌ ላሳያችሁ፣ ቪዲዮ ከፍቼ ላሳያችሁ። ይሄው የኔን እጅ ተመለከቱት። የኔን እጅ እቺ አንድ ክፍል ነች፣ እቺ ነው አንድ ክፍል ነች፣ እቺ ነው አንድ ክፍል ነች። ያው አንድ ክፍል አለ ዘን ተጋምደዋል። በምን? በጅማት ተጋምደዋል፣ አንድ ሆነዋል። አንድ እጅ አለኝ ብዬ እናገራለሁ። እነዚህ እጆች ተጋምደው ስለሆነ አንድ የሚባለው እንጂ ይሄኛው ጣቴ ሌላ ቦታ ይሄኛው ጣቴ ሌላ ቦታ ሆኖ አይደለም አንድ የሚባለው ዳሰይ። ስለዚህ አላህም ደግሞ እንደዚህ ተጋምዶ ነው፣ በጅማት ተጋምዶ ነው ወይስ ደግሞ ተለያይቶ ነው አላህ አንድ የሚሆነው? እንዴት ነው ብዬ ኡስታዝን ስጠይቃቸው ምንድን አሉት? ኡስታዝ መልሳቸው የነበረው አንተ ሹብሃ እየፈጠርክ ነው፣ ጥመት እያጠመምክ ነው ምናምን አይነት ነገር ማለት ነው። እሳቸው ራሱ ሹብሃ ፈጠረባቸው። ፈትዋ መጠየቅ ይኖርባቸዋል። አሁን ሄደው ማለት ነው አፍሪካ ቲቪ መደወል አለባቸው። ፖለቲካ ላይ የሆነ ነገር ከተነሳ አሁን እኔ በመጀመሪያ የእውነቴን ነው የምነግራችሁ። በመጀመሪያ ጥያቄ ሲፈጥርብኝ በጣም የተወሳሰበ ህይወት ውስጥ ነበርኩኝ። እኔ ያው እንደሚታወቀው ተፈራርተን ነው እንጂ በጣም የእስላሙ ኡማ እንዳለ በሚባለው ሁኔታ በጣም ብዙ ፈተና ውስጥ ነው ያሳለፍኩት። እኔ በበኩሌም በቤተሰብም መንገድ ማለት ነው በማውቃቸው ህዝቦች ውስጥ እኔ በጣም ከባድ ነገር አለ የእውነት እንደው ግን በአካል የማይታይ ነገር እና እኔ በጣም ጸልያለሁ ስለ ያው በአማርኛ እያወራን ስለሆነ ነው። ዱዓ ያደርጋለሁ፣ ሰላቴን በወቅቱ ሰግዳለሁ። በሰላቴ ምክንያት ከስራ ተባርሬ አውቃለሁ። የእውነቴን ነው የምልህ። የዛኔ አረብ ሀገር ነበርኩ። ከስራ ተባርሬ አውቃለሁ። ሰዎቹ እኔ የነበርኩበት በቀን 3 ከሚሰግዱት ሰዎች ጋር ነበረ ስራ የምሰራው እና ስራ ቦታዋን ዘግቼ እጄ አስር ሰግዳለሁ። አስር ክልክል ነው እነሱ ጋር ማለት ነው። ማለት ብዳያ ነው ብሎ ነው የሚያምኑት እነሱ ማለት ነው። ከዛ ለዛ ብዬ ዙርን ሰግጄ የራሴ የምግቤን ሰዓት ወደ ላይ አስጠግቼ ማለት ነው ወደ 10 ሰዓት አስሬን ለመስገድ እወጣለሁ። የምግብ ሰዓቴን ወደ ላይ አራዝሜ ማለት ነው። በዚህ ላይ ተጣላንና ከስራ አባረረች። ከዛ በቃ ቁርአን ማገላበጥ ጀመርኩ። የእውነት ማለት እሷን ለማስዋሸት ማለት ነው። እሷ ጋር እጄ ለመጋፈጥ ምን ታመጣለች? ሀገሬ ነው የምገባ። እኔ ሃይማኖቴን ልቀይር አልመጣው። ለ2 ዓመት ነው የመጣሁት። ምን አባቷ እንዲህ ስገጂ ትለኛለች ምናምን ብዬ ተናድጄ የራሴን ሃይማኖት ከፍ አድርጌ በቃ በፊቷ ቆማለሁ። የዚህን ቁርአን አርፍ ይዤ መጥቼ ይኸው ቁርአን በዚህ ነው ማምነው፣ እናንተ ውሸታሞች ናችሁ፣ እኔ ነኝ እውነተኛ ብዬ ልጋፈጣት። ቁርአን ላይ ብፈልግ ሰላት ከላ አምጣኝ ነው ወንድም። እንደው እንዲህ አይነት ሰርፕራይዝ አይግጠማችሁ። የእውነት ብፈልግ የለም። አባቴ ጋር ደውዬ አባዬ የቁርአንን አርፍ የሰላትን እስኪ አርፍ ቁርአን ሱራ ካገኘ ላክልኝ እስኪ። እኔ እኮ የቱ ጋር ነው ወይም ደግሞ ንገረኝ አልኩት። ከዛ እንዴ ለምንድን ነው አለኝ። አይ ፈልጌው ነው፣ እነሱ እዚህ የሚሰግዱት 3 ነው፣ እኔ ደግሞ 5 ወቅቴ እንዲከበርልኝ ፈልጋለሁ። ከዚህ ሴትዮ ጋር መጋፈጥ ፈልጋለሁ ፊት ለፊት እና የሰላት ሱራ ንገረኝ እኔ ፈልጌ አጥቻለሁ አልኩት ማለት ነው። እኔ አረበኛ ብዙም ስለማላነብ በደንብ እኔ እንትን አይደለሁም እና ተሳስቼ አሳልፌ ምናምን ነው ብዬ ማለት ነው። ቁጥሩ ምን ቢለኝ ጥሩ ነው በኪታብ ላይ ነው ያሉት እና አፈላልጌ እንትን እልልሻለሁ። ምን አልኩት? አዎ ምን ነው አለ። እንዴት ታፈላልጋለህ እንዴ? እኔ ራሴ የዛኔ ያኒ የኮሮና ሰዓት ማለት ነው የኮሮና ሰዓት ነው እና የዛኔ ወደ 22 ዓመት እድሜ ነበረ። እኔ ራሴ አሁን ዘንድሮ 22 ዓመቴ ነው። አንተ ስንት እድሜክ ስንት እንዴ? በቅሽት ነው እንዴ ኖርኮ? እንዴት እንደዚህ ትለኛለህ? እንዴት እንዲህ ትላለህ? ቁርአን ላይ እንዴት የለም ትላለህ? ስለው እንዲህ አይነት ጥያቄ በመጠየቅሽ ራሱ
በጣም መጥፎ መንገድ ላይ ነው ያለሽ። እንዲህ አይነት ጥያቄ በፍጹም አይጠየቅም አለኝ ማለት ነው። ከዛ አይ በቃ እሺ ብዬ ለምን እጣላለሁ? ምን አገባኝ? ራሴ መወጣት እችላለሁ እኮ ትልቅ ሰው ነኝ። ከዛ በቃ አይ እኔ ይሄንን ስለ ቁርአንማ ስለ ሰላትማ ማጣራት አለብኝ ብዬ ሴትዮዋን 3 ወቅት ሰላት የሚለውን አሳይኝ ከሷ ለመውሰድ ማለት ነው። አየ ከዛ አሳይኝ አልኳት። እሷም ደግሞ ስለዛኛው ሰላት ሁለቱን አወጣችልኝና ሌላውን ደግሞ ከኪታብ ነው ከአሊ ማለት ነው። የሆነ አሊ የሚባል ደግሞ የአሊ ጣልብ ይመስለኛል ኪታቡ። ከዛ አውጥታ ደግሞ 3ኛው ወቅት ሰላቱን ከየት ወዴት እንዳመጣውና እንዴት አሳጥሮ እንደሰገደ አብራራችልኝ ማለት ነው። እንዴ ከዛ በቃ አይ ይሄ ሌላ ነገር ነው ወይ እልም ነው እየቃጀሽ ነው ኤቨን ተነሺ፣ ወይ ደግሞ ይሄ ነገር ውሸት ነው ይሄ ቁርአን ወይ ሌላ ነገር ነው። በቃ የሆነ እንደ ቅዠት እንዳበደ ሰው አረገኝ። የእውነቴን ነው የምላችሁ። ማለት እኔ ረጅም ልብስ ለብሼ በጣም በልብስ ውስጥ በጣም በሙቀት ሀገር እንደዛ ዋጋ እየከፈልኩለት ያለውት እሱንም ደግሞ በኢትዮጵያ ምድር ታውቃላችሁ፣ ብርዱን ውሃውን ማለት ነው የውሃ ቅዝቃዜ ሌሊት 5 ሰዓት ሌሊት ተነስታችሁ 5 ሰዓት ማለት የዚህ ያለውበት ሀገር 5 ሰዓት የኛ ስንት ነው የሚባለው? 11 ሰዓት። አዎ የዛኔ ተነስቼ በዛ ቀዝቃዛ ውሃ ዋጋ ከፍዬ እሱንም መስጊድ ነው የምንሰግደው ተሰብስበን። መስጊድ ያው እኛ ጋር ርቀት የለውም። ያን ሁሉ ዋጋ ከፍዬ ዛሬ የለም ስባል እንዴ እንዲህ አይነት ነገር አይቅጠማችሁ የእውነት እንዴ! ኧረ ይሄ የእውነት ትልቅ ጸሎት ነው። በጣም በቃ ደነገጥኩኝ። 3 ቀን ተኛው ማለት 3 ቀን ተኛው። ምግብም አልበላውም። በቃ አፌ ሁሉ ደረቀ። ምለውም ጠፋኝ። ከማን ጋር ላውራ? ምን ልናገር? የእውነት ውሃ በላኝ እንጂ እንዴ እንደኔማ አትሆኑ። ከዛ በቃ እየሸከከኝ መጣ። ከዛ ኡስታዞችን መጠያየቅ ጀመርኩ። መጣላት ነው። እንደዚህ ደግሞ ገብቼ ስጠይቅ ደግሞ ካፍር ነሽ ይሉኛል። ሙናፊቅ ነሽ፣ ሙሽሪክ ነሽ ይሉኛል። እንዲህ ማንን ጴንጤ አይደለሽ እንዴ? እና ታዲያ ጴንጤ ሆንኩት ቸግሮኝ፣ የዛኔ ቸግሮኝ ጠይቄ ጥያቄ አጥቼ መልስ አግኝቼ እኮ ነው ጴንጤ ሆንኩት። ዛሬ 8 ዓመት በፊት ነው ጴንጤ ሆንሽው። ይህ ታውቀኛለህ? እስኪ እዚህ መስክር። እኔ እዚህ ቲክቶክ ላይ እንኳን የመጣሁት ከረመዳን በኋላ ነው። ታውቀኛለህ? አብረን ነው የተወለድነው። ታውቀኛለህ? ኖ ጠይቀው። የት ያውቀኛል? ችግር የለም። ይሄው ጥያቄ እኔ ከረመዳን በኋላ ነው ሰዎች እንደዛ ብለሽ ነበረ። በማን ነው ልጁ? አብዲ ገሬውን ጌላ የሚባል አብዲ አለ። አይቼሻለሁ። ከረመዳን በኋላ እኮ ነው ረመዳን። ይሄ ረመዳን ሚዩት አድርጌ ቆይ። ፌበን እሺ፣ ጠይቀው ማስፈርቶ ይጠይቀው። ችግር የለም። ይሄው እኔ ልጠይቀው ስለሆነ አብዲ እንዴት አለ? አብዲ ለምን ወረድክ? ኖ ጥያቄውን ገሬ ወንጌላ ስላለ ከገሬ ወንጌላ ጠይቁ። እኔ መቼ እንደመጣው ገሬ ማለት በጣም ትልቅ ግሩፕ ነው፣ የክርስትና ግሩፕ ነው። እና እዛ ገብታችሁ እኛ ችግራችን አይደለም እሱ ኖ አይ ብላችሁ ጠይቁት ለማለት ነው። 8 ዓመት ይላል እንዴ? እኔ እንደዚህ አይነት ውሸት ምን ይሰራል? ምንም ላይ ሰራ። አትዋሹ። በቃ በሃይማኖት ዋሽታችሁ ከሰው ጋር ዋሽታችሁ እንዴት ነው የሚቻለው? አይቻልም። ኦኬ እሺ፣ ፖይንታችን ምንድን ነው? ሌላውን ነገር እንተውና እስልምና መልስ የለውም ነው ፖይንቴ። እስልምና መልስ ካለው እኔ የጠየቁት ጥያቄ የለ አልተመለሰም። የኔም አልተመለሰም። ወረበር ማንም ይሁን ማን አንድ ሙስሊምን ቴዎሎጂካል የሆነ ነገር ከጠየቀው ሙስሊሞች መመለስ አትችሉም። መመለስ እንችላለን የምትሉ ሰዎች እስቲ አንድ ጻፉ። የምታለቃቅሱ ሰዎች ታች ለማለቀስ ትችላላችሁ፣ ግን መሞገት የምትችሉ ሰዎች አንድ ቁጥር ጻፉና ሞግቱ። ኑ መልሱ እስቲ። እስልምና መልስ የለውም። በቃ ተጠየቀ፣ ሂሩት ጠየቀች፣ መልስ የለም። እስራኤል ጠየቀች፣ መልስ የለም። ወይ ደግሞ ሌላም ቢሆን መልስ የለም። ባይዘይ ማለት ነው።
ሄቨን ጥያቄ ጠየቀች። ምንም ትሆን ምን ወረበር ምንም ትሆን ምን ሄቨን ማናት ምንድናት ወረበር። እኔ ለምሳሌ ሄቨንን አላውቃትም። ኢስ ፕሮቴስታንት አሁን በፕሮቴስታንት እምነት ውስጥ ያለች ናት። እኔ እንደ እምነት ኦርቶዶክስ ነኝ። እኔ ስለሱ አይመለከተኝም። ምንም ትሆን ምን አይመለከተኝም። ጥያቄ ጠየቀች ግን አልመለሳችሁላትም። ምን ላይ ነው የመለሳችሁላት? አላህ ይጸልያል ብላችሁ መለሳችሁላት። እንዲሁም በጣም የሚገርመው ያ ነው። እኔ ኦርቶዶክስ ነኝ። ድምፅ አለ ሄቨን አንቺ ጋር እሷ ፕሮቴስታንት ናት። እኔ ኦርቶዶክስ ነኝ። እንደ ቤተ እምነት አንድ አይደለንም። ምንም የሚያመሳስለን ነገር የለም። አሁን አንድ ሆነን ምናምን እንደዛ አይደለም። አንድ አይደለንም። እሷ ፕሮቴስታንት ናት ማለት እስልምናን ሐሰት እንደሆነ ገብቷት እስልምናን ለቃ ወጣ። ሺዝ ፕሮቴስታንት። የፈለገችውን መከተል ትችላለች፣ መብቷ ነው። የፈለገችውን ሃይማኖት መከተል ትችላለች። ሰው ግን ጥያቄ ስትጠይቅ ግን የሚመለስላት መልስ የሚያስቅ መልስ ነው። ጠዋትም ወንድሞች ሲያሳዩ ስለነበረ እኔም ሳሳይ ስለነበረ ምናምን ማለት ነው። ስለዚህ አሁን ፖይንቱ ምንድነው? ነጥባችን ምንድነው? ሂሮትም ጠየቀች፣ እኔም ጠየቅኩኝ። በተለይ ነገረ መለኮት ላይ ሙስሊሞች ነገረ መለኮት ላይ ስለ አላህ ምንም የምታውቁት ነገር የለም፣ ባዶ ናችሁ። ምንም የምታውቁት ነገር የለም። ዳሴ ፖይንታችን ነጥባችን ይችናት። ነጥባችን ላይ እንቆማለን። ሙስሊሞች አንድ ቁጥር ጻፉ፣ ግቡ። አይ እስልምና መልሳለሁ ብላችሁ እስቲ መልሱ። ወንድ ናቸው። ዳሴ ፖይንታችን እዛ ላይ ነው። እዛ ላይ ማውራት የሚችል ሰው ካለ አንድ ቁጥር ሂሩት እንደዛ ብሎ ሞገታለሁ ብሎ የሚያስቡ ሰዎች ይግቡና እዛ ላይ ምን ሄድበት ይሆናል ነውና እናወራበት። ምን እናወራበት? ስለ አላህ እናወራ። አንድ ቁጥር ጻፉ ሙስሊሞች። እስልምና መልሳለሁ ብላችሁ የምታሰቡ ሙስሊሞች ቴዎሎጂካል ነገር ሲጠየቅ እንደዚህ ናቸው እኮ ሙስሊሞች ባይዘይ። እሺ ያለው ችግር የለም። ኢንቦክስ ያለው በተከታታይ ነው የማየው። ስድብም አንድ ማስድብ ከአንዳንድ አስመሳይም ከሌላው ቤተ እምነትም አንድ ማስድብ እቀበላለሁ አያለሁኝ። ጥያቄም ደግሞ ኖርማል ጤነኛ ጥያቄም ደግሞ አያለሁ። እንደዛ እያልኩ አይደለም። እሺ አንድ ቁጥር ይጻፋል፣ አስገቡና እናወራለን። አይ ቲንክ ክርስቲያን ነህ ወይስ ሙስሊም? ሩቲ ነው ምናምን ጋስት የምትልኩ ሙስሊሞች ብትሆኑ ይመረጣል። ሩቲ ክርስቲያን ወይስ ሙስሊም? እሺ ሙስሊሞች አንድ ቁጥር ጻፉ። አንድ ቁጥር ጻፉ ሙስሊሞች። ኑና ጥያቄያችንን መልሶልን። ጥያቄያችን ምንድነው? ሂሩት መቼም ይኖራል አንቺ ጋር ሪከርዱ ብዬ አስባለሁ። ይቀድሙ ደናበሪያ ፈጠርክ አለኝ እኮ ሹባ ፈጠርክ ማአት ሹባ ነው ያለበለ። ኧረ እኔንም መስደብ ሁሉ አልቀረም። ጎዶሎ ኡስታዙ ራሱ ሹባ ፈጠርክብኛል እኮ አንቺን ነው እንዴ? እኔ ስንት አዲስ ጠይቄ አንዱንም ሳይመልሱልኝ መጨረሻ አንቺ ጎዶሎ ነሽ እንደውም አሉ። ሙስሊም መስለሻቸው ይሆናል። አይ ለሁሉም ሴት ነው የሚሰራው። አንቺ ክርስቲያን ስለሆንሽ አይቀርምልሽም አሉ። ለሁሉም ሴት ነው የሚሰራው። መልካም አይ 99 እንደሆነ አላውቀናል አይደለ? በአንተ ጥያቄ መሰረት ዳሰኝ አላህ ምኑ ነው? አንድ ሙስሊም መመለስ የሚችል የለም። ኤላ ሙስሊም ነህ ወይስ ክርስቲያን? ገብቷል አንቺ ጋር አይ ቲንክ ኦኬ። ኢምራን ይላል ስሙ ኢዝ ሙስሊም አይ ቲንክ ገብቷል። እኔ አይታየኝም። ኦኬ የለም ወርዷል። አሁን የለማ አሁን ወረደ። መልካም እሺ። እኔ ገረመኝ ማለት ነው።
አንተ ስለ አላህ ስትጠይቃቸው አባሾችን ሙልጭ አርገው የሰደቧቸው ነገር አባሾች ቆይ ምን አረጉ እዚህ ጋር? አንተ ነህ እየጠየካቸው ያለው። እኔ እኮ አባሾች የሉም አቆሙ አልኩ እኮ እኔ ኡስታዙ ታው ግን እንትን ውስጥ መጅሊስ ውስጥ ገንዘብ እንደሚበላ ተናግረዋል። በዚህ አጋጣሚ ሰምተሃል ያሉትን? ያዳፍጥላችሁ አልነበርኩም ያን ታይም። ለምን ላንተ እኮ ነው ያሉት። መጅሊስ ውስጥ ገንዘብ መብላት ተቀረባቸው አባሾች አሉኮ። ስለዚህ መጅሊስ ውስጥ ገንዘብ ይበላሉ ማለት ነው። ኦኬ አዎ እረስቸው ነበር ታውቂያለሽ። ረዳው ተከታች እንደው ገብታለች። አንቺ በኋላ ፖስት ተዋለሽ ዋብያ ውስጥ አሰድበዋቸዋለሁ። ሰምተሻል? አባሻው ልጅ ገብታለች። ሜሽን አረግልሻል። ቀጥል ጎ ኢላ ሰላሙ አለይኩም ወራህመቱል መሲህ ወበረከቱ። እሺ ኢላ ባልሰማ እንትን እያለ ነው። ስልጣይ ማፈግፈግ እያደረገ ነው። እኔ ምን እንደማደርግ አላውቅም። ኖ ሙስሊሞች ጥያቄያችን መልሶ ስለ አላህ የምታውቁትን ነገር እስቲ መልሱልን። ምን ታውቃላችሁ ስለ አላህ? ይሄን ብላችሁ እስቲ አብራሩልን። ይሄ ልጅ ምን ነው? አንድ ቁጥር ይጻፋል ግን መግባት አይችልም። አንድ ፎሎ ነው ያለው ልበል ወይስ እኔ ጋር ነው አንድ ብቻ የሚያሳየኝ? ድራማ ለመስራት ነው የመጣው። አሁን ይሄኛው ኡስታዝ ነው። በዛኛው አካውንቱ ሰው እንዳይከተለው እንደዛ ለማድረግ ፈልጎ ነው። እንደዚህ ያለው አዲስ አካውንቶች የሚከፈቱ ነጥብ ሲጣልባቸው አዲስ አካውንት ክሬት ያደርጉና በአዲስ አካውንት ይመጣሉ ማለት ነው። ሰው ተከትሎ መጥቶ ሹብሃ እንዳይፈጥርበት እሱ ብቻ ገብቶ የተጣላውን ነጥብ ለማሽሞን ነው የገባው ማለት ነው። ያሰኝ ዳሳይ እኔን አሁን ጥያቄ እንዳትጠይቂ ይሉኛል ማለት ነው እየመጡ በውስጥ እና እንዴት ዝም ልበል? እኔ እኮ ቤተሰቤ እዛ ውስጥ ነው ያለው። እንዴት ነው ዝም ብዬ መተኛት የምችለው? አረ ምከሩኝ። የእውነት በጣም የሚራገሙ ትልልቅ ሰዎች አሉ። እድሜሽ እንዲሁን ምናምን እንዲህ አይነት ጥያቄ ከነሱ ያመጣሽ ተልከሽ ነው ምናምን እና ሙስሊም ቤተሰቦችሽ ሙስሊም ናቸው? ሄቨን እንዳሉ የእውነቴን ነው የምልህ። ከዘር ማንዘሬ እንኳን ማለት ነው አሁን ያው አንድ ክርስቲያን የለኝም እኔ በቤተሰቤ አንድ ክርስቲያን። መቼ ነው ወደ ክርስትና የመጣሽው አንቺ? አሁን እኔ ወደ እስልምና የመጣሽው ወደ ክርስትና? ከእስልምና የወጣሽው? ከእስልምና የወጣሁት መጠራጠር የጀመርኩት ኮሮና ከመጣ ጊዜ ጀምሮ ነው። ምክንያቱም የዛኔ ያው መሄጃም ስላልነበረ ሰውም ስለሌለ በቃ ስራም የዛኔ ዝግ ስለነበረ ከቁርአን ጋር ነበረ ግንኙነቴ። ቁርአንና በቃ ቁርአን ብቻ ቁርአን ነው። ኪታብ ውስጥ ነው አንዳንድ ጊዜም ደግሞ ጥያቄ ያለኝን ቁርአን ውስጥ ያለኝ ጥያቄ ላይ አንድ የቀራች ሴት አለች በደንብ ከኔ በላይ የምታውቅ ኡስታዛችን። እሷ ጋር ጎረቤት ስለነበረን በቃ እሱን እንትን እያልን እንውላለን። ከዛ ነው በቃ አንዳንድ ጊዜ አሁን ተበት የዳ ራሱ እንዴ ኮሮና ማለት ስንት ዓመተ ምህረት ላይ ነበር? ኮሮና 2020 ነው 2021 ነበር ይጀ በደንብ ነው። በቃ እኔ የዛኔ ነው በቃ ኮቪድ ሲገባ መሄጃ ስላልነበረኝ ነው ከቁርአን ጋር ግንኙነት በደንብ ከቁርአን ጋርና ከእምነቴ ጋር በደንብ ምክንያቱም መሄጃ የለም የዛኔ። ስለዚህ እና ደግሞ በቃ ማወቅ ፈለግኩ ራሱ ጥቅሙ ለዚህ ይሄ ሱራ ለምንድን ነው የሚጠቅመኝ? ምን ስሆን ነው ይሄንን መቅራት ያለብኝ? የሆነ እንደዚህ አንዳንድ ጊዜ
አይ ቢሎንግ ቱ ጂሰስ የሚል አንድ አካውንት አለ። ምንድን ነው የምትለው? ና እኛ እንደዚህ አንፈልግም። ባይዘው እንደዚህ ያለ ማለት የውሸት ነው። አንተ ረሱና ነኝ ብለሻል ነው ያለኝ። ጽፎልኝ ነበር እኮ አየሁት እኮ ኮመንት። ተውት፣ እነሱ ሙስሊሞች ናቸው። እንደዚህ ብሎ ነው የሚመጡት እኔን ለመስደብ ብቻ አውቃቸው። ፌክ አካውንት ነው። እስቲ ቼክ አድርጉ፣ አካውንት ውስጥ ገብታችሁ ቼክ አድርጉ እስቲ። የማን ነው? የዮና አገልጋይ ዮናታን አክሊሉ ፕሮፋይል አድርጎ ወይስ አንዴ ለሚቼክ የሆነ ነገር ቼክ አድርጌ ልምጣ አንዴ። 40 ምናምን ሰው ነው ፎሎ ያለው። ፕራይቬት ነው አካውንቱ፣ ምንም ነገር የለውም። ኖ እንደዛ ናቸው። እኔ ስለማውቃቸው ነው እኮ ዝም ያልኩት። አንሳረሱና ነኝ ብለሽ ነበረ። አንሳረሱና ምንድን ነው ይላል። አንሳረሱና ናግባ ቆይ አንዴ ሄበን ናግባ አምብሎንግ ናግባ ገስትላክና ግባ አስገቡት። እሱን እኔ አራዲ ቆይ አራጎት ያለ ሰው ተረጋጊ፣ ወገናችን ተረጋጊ። የለቀኩት ቪዲዮ አለ። አሁን አጎቴና ሽሁ ሲወያዩ የነበሩት ነው። ተከታታይ ነው። እየገባችሁ ሁሉንም እያያችሁ ሙሉ ነው ኮፕሊንግ አድርጋችሁ እንትን አድርጉና ፖስት አድርጉ። ያንቺ ነው ስታዝ አልተለቀቀም። ያንቺ ደግሞ ቀጣይ ይለቃል። አንዴ እኔ አሁን ላቂ የመጣሁት ይባል ነው ለኔ ላኪሊ መጀመሪያ ይሄ እኮ አለቀጠሩ የተደረገ ዲቤት ነው። 200 ምናምን ሰው ያየው ዲቤት ነው። በዛ በኩል ሄደሽ ነበር ሂዊ በሌላ አካውንትሽ ኮመንቱ ማለት ነው። ያቺ ተሳደበ ልጅ አስገባት አስገባኛሉ ነበር ይሄን ሆኗል ማለት ነው። ኮሜንቱ በሌላ አካውንት አሰይለቀ ኡስታዝ ወቀት አለኝ። ምንድን ማንን ነው አስገባት የሚለው? ያችን ሴት ጎዶሎ እቺ የምትሳደበው ገድል ነው ይዘምሮጣው ይባል ይጂ ላኪልኝ ነው ወረጅና ላኪልኝ ለግቢ ዮሊ እኔ እሺ ተመጣል ሞክር እስኪ ተመጣልኝ ማል ሞክር ለሄድና እየማደራ ያረኩ ነው እንዲመጣልሽ ቢወር እንዲመጣ በቴሌግራም ልሞክረው። ካልመጣት ሜሴንጀር አለሽ አይደል? የለኝም ሜሴንጀር አቢብቲ እኔ ሜሴንጀር አልፈልግም። ቴሌግራም እሺ ልሞክረው። ሜሴንጀር እኔ ቦታ ተቃለኛ አስተካክሎላት የመድን ምኑን እንትን ይኸውላችሁ ልንገራችሁ። ይሄ እንትናችሁ ማለት ነው ቲክቶካችሁ ፖስት ከማድረጋችሁ በፊት ይሄ ዶት ነጥቧለች አይደል? ዶት ብላችሁ ሰርች አድርጉና የዶት እንኳን ነክታችሁ ከዛን እስከ ቀኑን ሙሉ ያያችሁትን ቪዲዮዎች እንዳለ ያመጣላችኋል። ከዛን እሱን ጫን በሉና ከዛን እንዳለ ዲሊት አድርጉ ማለት ነው። ከዛን ያን አካውንታችሁ ፍሬ ይሆናል። ሞከርኩት እቺ 2 ቀን ደህና ነው። በፊት 30 ሰከንድ ቢሽከረከረው አሁን ቶሎ ይወርዳል። እስቲ ሞክሪው እንደዛ መዲሻ እና ቃል ስጋ ሆነን ፎሎ አድርጉ ጋይስ፣ በደንብ ፎሎ አድርጉት። ይሄ ፊቴ ነው ግሬ ነው እዚህ ጋር የምታየው። ክርስቲና ሳታወራ ሄደች። እኔ ምን ላድርገታለሁ? ሳቤት ምታለች ፈተህ ለክርስቲና ቢኒ እዚህ ታኝቷል። ለካታችሁ እኮ ነው ያለው። ይሄን እዚህ ማክሮ ታኝቷል። የለችም አጎቴ ኑሩ ወድ በቃ በሆስት ሄዳለሁ። ከዛ ሌላ ሰው አስገባለሁ። ምናልባት ሌላ ኡስታዝ እኮ ላገኝ እችላለሁ። አባታችን አለ እናንተ ሰዎች ሶሪ የሆነች ነገር እየኮ የሆነች ነገር እየሰራሁ እሺ ምን አላችሁ? የሚጠይቅ የለም ጥያቄ ያለው የለም። እሺ በቃ ይመሻችሁ። መልካም ጊዜ ይሁንላችሁ። አድርጉ። እሺ እናመሰግናለን። ኖ ትላለች እንዳንቺ እዚህ ለሽ ምንድነው ነው እንት በቴቴ መሳይ የለም ዛሬ እንዴ ተነስታችሁ ሱራሁ ስማሙል እንዴ አረ ውይይታችን ዩቲዩብ ላይ ተላልፏል ጋይስ። ምረት ዩቲዩብ እግዚአብሔር እንዴ አረ ያው ወሬያችን
ኧረ ማነት በዩቲዩብ አለን ተባካ ቆሞ የምናወራው እየተላለፈ ነው። እግዚአብሔርን ምን አከለከለ ማርያምን ነው የምላችሁ። አዝብ ለሚሸጠው ነው እንጂ ችግር የለውም። በቃ አንድ ካሜራ አስተካክል